የተደበቀችው ገነት ክሮሺያ። አይናችሁን ላፍታ ጨፍኑ። በጠራ ሰማይ ባህር ላይ ቀስ ብሎ የሚንሳፈፍ ጀልባ ላይ እንዳላችሁ አስቡ። የባህሩ ንፋስ ፊታችሁን ሲዳብስ ይሰማል። በሩቅ ደግሞ በድንጋይ ቅጥር የተከበበች ጥንታዊ ከተማ በፀሐይ ብርሃን ታበራለች። ከከተማዋ ጀርባ አረንጓዴ ተራሮች፣ በፊቷ ደግሞ መጨረሻ የሌለው ሰማያዊ ባህር። ይህ ህልም አይደለም፣ ክሮሺያ ናት። ብዙ ሰዎች አውሮፓን ሲያስቡ ፈረንሳይን፣ ጣሊያንን ወይም ስዊዘርላንድን ያስባሉ። ነገር ግን በአድሪያቲክ ባህር ዳርቻ ላይ በጸጥታ የተቀመጠች አንዲት ሀገር አለች። አንዴ ከጎበኛችኋት በኋላም ለመርሳት የሚከብዳችሁ። ክሮሺያ ካርታ ላይ ትንሽ ብትመስልም በውስጧ የያዘችው ውበት እጅግ ትልቅ ነው። ከ1000 በላይ ደሴቶች፣ ልክ እንደ መስታወት ጥርት ያለ ውሃ፣ ለመቶዎች ዓመታት የቆሙ ታሪካዊ ከተሞች፣ በጫካ መካከል የሚወርዱ ፏፏቴዎችና እያንዳንዱ ጥግ ፎቶ እንድትነሱ የሚጋብዝ እይታ ይጠብቃችኋል። ይቺ ሀገር በየዓመቱ ከ20 ሚሊዮን በላይ ጎብኚዎችን ትቀበላለች። አንድ ጊዜ የመጣ ሰው እንደገና ለመመለስ የሚያስበው ሁሌም እየቋመጠ ነው። ድገሙኝ ታስብላለች። እዚህ የሚሰማው ልዩ ስሜት ነው። በእግራችሁ የምትረገጡት ድንጋይ የመቶዎች ዓመታት ታሪክ ይነግራችኋል። የምትመለከቱት ባህር ደግሞ ሰማይ እስኪመስል ድረስ ጥርት ያለ ነው። አስገራሚው ነገር ግን ገና አልጀመረም። ክሮሺያ የውብ ባህር ዳርቻዎች ብቻ ሀገር አይደለችም። በውስጧ ወደ ሰማይ የሚወጡ ተራሮች አሉ። በጥልቅ ደኖች መካከል የተደበቁ እንደ መስታወት ንጹህና ጥርት ያሉ ሐይቆች አሉ። ከድንጋይ ገደሎች ላይ የሚወርዱ ፏፏቴዎች አሉ። ለሺህ ዓመታት ታሪክን የተሸከሙ ከተሞችም ጭምር። እዚህ የተፈጥሮ ውበትና የሰው ልጅ ፈጠራ አንድ ላይ ይኖራሉ። ጠዋት በባህር ዳርቻ የፀሐይ መውጣትን ልትመለከቱ ትችላላችሁ። ከሰዓታት በኋላ ደግሞ በደን መካከል የሚንጸባረቁ ሐይቆችን ታገኛላችሁ። አንዳንድ ከተሞች ጊዜ የቆመባቸው ይመስላሉ። ጠባብ የድንጋይ መንገዶች፣ ጥንታዊ ቤተክርስቲያናት፣ ከፍ ያሉ ቅጥሮችና የባህሩን ሽታ የተሸከመ ቀዝቃዛ ንፋስ። እዚህ ስትራመዱ የ21ኛው ክፍለ ዘመን ሰው ሳይሆን ወደ መካከለኛው ዘመን የተመለሳችሁ ይመስላችኋል። ታዲያ ለምን ይቺ ሀገር በዓለም ላይ በጣም ከሚወደዱ የጉዞ መዳረሻዎች አንዷ ሆነች? የሚያስደንቋት ቦታዎችስ ምንድናቸው? ዛሬ እነዚህን ሁሉ አንድ ባንድ እንቃኛለን። ሰማያዊ ሐይቆች፣ የማይቆጠሩ ደሴቶች፣ ድንቅ ፏፏቴዎች፣ በባህር ላይ የሚንጸባረቁ ጥንታዊ ከተሞችና በዓለም ላይ ልዩ የሆኑ ተፈጥሯዊ ድንቅ ቦታዎች ይጠብቁናል። ስለዚህ ጉዞአችንን እንጀምር። የመጀመሪያው መዳረሻችን ብዙ ሰዎች በምድር ላይ ያለ ገነት ብለው የሚጠሩት ፕሊትቪስ ሐይቆች ብሔራዊ ፓርክ ነው። ፕሊትቪስ ሐይቆች ብሔራዊ ፓርክ ተፈጥሮ የሳለችው የጥበብ ሥራ ነው። ወደ ክሮሺያ የሚመጡ ብዙ ተጓዦች የመጀመሪያ ጉዟቸውን የሚጀምሩት ከዚህ ነው። ምክንያቱን ለማወቅ አንድ ጊዜ ብቻ ማየት ይበቃል። ወደ ፓርኩ እየቀረባችሁ ስትሄዱ የወፎች ዜማ ቀድሞ ይቀበላችኋል። ከዚያ በኋላም ቀስ በቀስ የውሃ ፍሰት ድምፅ ወደ ጆሮአችሁ ይገባል። ጥቂት እርምጃዎች እንደተራመዳችሁ ግን ከፊታችሁ የሚገለጠው እይታ ቃላትን ያሳጣል። የፀሐይ ብርሃን በውሃው ላይ ሲንጸባረቅ ሐይቆቹ አንድ ጊዜ ሰማያዊ፣ ሌላ ጊዜ አረንጓዴ፣ ከዚያም ቱርኳዝ ማለትም እንደ አረንጓዴና ሰማያዊ ድብልቅ የሆነ ውብ የባህር ወለል ወይም ደግሞ የድንጋይ ቀለም ይለብሳሉ። ቀለሙ የሚቀየረው እንደ አስማት ቢመስልም በውሃው ጥራት፣ በፀሐይ ብርሃንና በሐይቁ ውስጥ ባሉ ማዕድናት ምክንያት ነው። እዚህ 16 ታላላቅና ታናናሽ ሐይቆች በተፈጥሮ ደረጃዎች ተያይዘው ይገኛሉ። ከአንዱ ወደ ሌላው ውሃው በፏፏቴዎች ይፈሳል። እያንዳንዱ ፏፏቴ ከሌላው የተለየ ውበት አለው። እዚህ ቦታ ላይ ስትቆሙ ጊዜ የቆመ ይመስላችኋል። የምትሰሙት የውሃ ዜማ፣ የወፎች ዝማሬና በዛፎች መካከል የሚነፍሰው ቀዝቃዛ ነፋስ ብቻ ነው። ወደ ሐይቆቹ መካከል የሚያልፉ የእንጨት መራመጃዎች አሉ። አንዳንድ ቦታ ላይ ውሃው ከእግራችሁ በታች በቀስታ ይፈሳል። ከመንጻቱ የተነሳም ዓሳዎቹ በውስጥ ሲዋኙ በግልጽ እንዲታዩ ያደርጋል።
ከውበቱ በተጨማሪ ይህ ቦታ የብዙ የዱር እንስሳት መኖሪያም ነው። በጥልቅ ደኖች ውስጥ ድቦች፣ ተኩላዎች፣ አጋዘኖችና በርካታ የወፍ ዝርያዎች ይኖራሉ። አብዛኛውን ጊዜ ግን እነሱን ከማየት ይልቅ ድምፃቸውን ትሰማላችሁ። በ1979 እንደ አውሮፓውያን አቆጣጠር ይህ ፓርክ በዩኔስኮ የዓለም ቅርስ ዝርዝር ውስጥ ተመዝግቧል። ይህ የሆነው በውበቱ ብቻ ሳይሆን በሺህ ዓመታት ውስጥ በተፈጥሮ ሂደት እየተፈጠረ ያለ ሕያው ተፈጥሯዊ ድንቅ ቦታ ስለሆነ ነው። በበጋ ወቅት ይህ ቦታ በአረንጓዴ ሕይወት ይሞላል። በመኸር ወቅት ደግሞ ዛፎቹ ወርቃማ፣ ቀይና ብርቱካናማ ቀለም ለብሰው ሌላ ዓለም ይፈጥራሉ። በክረምት ግን ፏፏቴዎቹ በበረዶ ይሸፈናሉ። ይህም በረዶ የፈጠረው ቅርጽ ተመልካቹን በሕፃንነት ጊዜ ወደሚነገሩ የንጉሥና የንግሥት ተረቶች ምናባዊ ዓለም ይወስዳቸዋል። የፕሊትቪሲ ሐይቆች ተፈጥሮ ለሰው ልጅ ያበረከታቸው ስጦታዎች ናቸው። አንድ ጊዜ ቦታውን ካያችሁ በኋላ ፎቶ የአንድን ቦታ ገጽታ ሙሉ በሙሉ እንደማያሳዩ ይህ ቦታ ታላቅ ምስክር ነው። ነገር ግን የክሮሺያ ጉዟችን ገና መጀመሪያ ነው። ከዚህ በመቀጠል ወደ አድሪያቲክ ባህር ላይ እንደ ዕንቁ የምታንጸባርቀው ፀሐይን በዓመት ከ2800 ሰዓታት በላይ የምታዩበት ውብ ወደ ሆነችው ደሴት ህቫር እንጓዛለን። ህቫር የፀሐይና የባህር ደሴት። ከፕሊትቪሲ ሐይቆች የተፈጥሮ ጸጥታን ትተን አሁን ወደ ክሮሺያ በጣም ዝነኛ ከሆኑ ደሴቶች አንዱ እንጓዛለን። ከሩቅ ስትመለከቷት በሰማያዊ ባህር መካከል እንደምትንሳፈፍ አረንጓዴ ጌጥ ትታያለች። በዚች ደሴት ፀሐይ ለራሷ የተለየ ቤት ያገኘች ይመስላል። በዓመት ከ2800 ሰዓታት በላይ ፀሐይ ስለምታበራባት ሃቫር በመላው አውሮፓ ከፀሐይ በጣም የምትበራባቸው ቦታዎች መካከል ትጠቀሳለች። ከወደቡ ስትወርዱ የባህሩ ጨዋማ ሽታ ከላቬንደር አበባ መዓዛ ጋር ተቀላቅሎ ይቀበላችኋል። ላቬንደር ጥሩ መዓዛ ያለውና ወይነ ጠጅ ወይም ሐምራዊ አበባ የሚያበቅል የእጽዋት አይነት ነው። ዘይቱ ለሽቶ፣ ለሳሙናና ለተለያዩ የሕክምና አገልግሎቶች በተለይ ውጥረትን ለመቀነስና እንቅልፍን ለማምጣት ያገለግላል። በየአደባባዩ ካፌዎች በሰዎች ተሞልተዋል። ትናንሽ ጀልባዎች በባህሩ ላይ ቀስ ብለው ይወዛወዛሉ። የደሴቷ ልብ የሆነው ዋና አደባባይ በነጭ ድንጋይ ተሸፍኗል። በዙሪያው የቆሙት ጥንታዊ ሕንፃዎች የብዙ ሺህ ተጓዦችን ታሪክ ይመሰክራሉ። ጠባብ መንገዶችን እየተከተላችሁ ወደ ላይ ስትወጡ የደሴቷን ሙሉ ክፍል የሚያሳይ ጥንታዊ ምሽግ ታገኛላችሁ። ከዚያ ላይ ሆናችሁ ስትመለከቱ በባህሩ ላይ የተበተኑ ትናንሽ ደሴቶች፣ የነጭ ጀልባዎች ሰልፍና እስከ ሰማይ ድረስ የተዘረጋው ሰማያዊ ውሃ እይታችሁን ይማርካሉ። ነገር ግን ህቫር በውብ እይታዋ ብቻ አትታወቅም። የወይን እርሻዎቿ፣ የወይራ ዛፎቿና በኮረብቶቿ ላይ ያሉ የተንጠለሉ የላቬንደር እርሻዎች የደሴቷን መልክ የበለጠ ውብ ያደርጉታል። በአበባው ወቅት መሬቱ በሐምራዊ ቀለም ይሸፈናል፣ አየሩም በመዓዛ ይሞላል። ቀን ቀን የሚመጡ ጎብኚዎች በባህር ዳርቻዎች ይዝናናሉ፣ ውሃ ውስጥ ይዋኛሉ፣ ወይም በጀልባ ወደ አቅራቢያ ደሴቶች ይጓዛሉ። ፀሐይ ስትጠልቅ ግን ህቫር ሌላ ፊት ታሳያለች። የወደቡ መብራቶች በውሃው ላይ ይንጸባረቃሉ። የሙዚቃ ድምፅ ከካፌዎችና ከምግብ ቤቶች ይሰማል። ሰዎች ከዓለም የተለያዩ ሀገራት መጥተው አንድ ላይ የባህሩን ውበት ይጋራሉ። ህቫር አንድ ደሴት ብቻ አይደለችም። ፀሐይ፣ ባህር፣ ታሪክና ዘመናዊ ሕይወት አንድ ላይ የሚገናኙባት ልዩ ዓለም ናት። ነገር ግን ክሮሺያ አሁንም ታላቅ አስገራሚ ነገር ደብቃለች። ቀጣዩ መዳረሻችን በዓለም ዙሪያ የአድሪያቲክ ዕንቁ ተብላ የምትጠራው በግዙፍ የድንጋይ ቅጥር የተከበበችው ታሪካዊ ከተማ ዱብሮቭኒክ ናት። ዱብሮቭኒክ የአድሪያቲክ ዕንቁ። አንዳንድ ከተሞች በውበታቸው ይታወቃሉ፣ አንዳንዶቹ ደግሞ በታሪካቸው። ዱብሮቭኒክ ግን ሁሉንም በአንድ ላይ የያዘች ከተማ ናት። በአድሪያቲክ ባህር ዳርቻ ላይ በታላላቅ የድንጋይ ቅጥሮች ተከባ የቆመችው ይቺ ከተማም ከሩቅ ስትታይ በባህሩ ላይ የሚንሳፈፍ ቤተ መንግሥት ትመስላለች። ብዙዎች የአድሪያቲክ ዕንቁ ብለው ይጠሯታል። ነገር ግን ውበቷን በቃላት መግለጽ አስቸጋሪ ነው። ወደ ከተማዋ ዋና በር ስትገቡ
ጊዜ ወደ ኋላ የተመለሰ ይመስላል። በእግራችሁ ስር ያሉት የነጭ ድንጋይ መንገዶች በመቶዎች ዓመታት ውስጥ በሺዎች የሚቆጠሩ ሰዎችን አስተናግደዋል። ነጋዴዎች፣ መርከበኞች፣ ንጉሶችና ተጓዦች በእነዚህ መንገዶች ተራምደዋል። የከተማዋ ዋና ጎዳና ስትራዱን የምትባለው ናት። በሁለቱም ጎኖች የተደረደሩ ጥንታዊ ሕንፃዎች፣ ትንንሽ ካፌዎች፣ የእጅ ሥራ ሱቆችና በደስታ የተሞሉ ተጓዦች የከተማዋን ድባብ ያደምቃሉ። ከዚያ ጎዳና የሚወጡ ጠባብ መተላለፊያዎችን ስትከተሉም በየማዕዘኑ አዲስ እይታ ይጠብቃችኋል። አንድ ቦታ ላይ የአበባ ማስቀመጫ በመስኮት ላይ ይታያል። በሌላ በኩል ደግሞ ልጆች በጥንታዊ አደባባዩ ላይ ሲጫወቱ ልትመለከቱ ትችላላችሁ። ነገር ግን የዱብሮኒክ እውነተኛና ድንቅ ገጽ የሚታየው ከተማዋን ከሚከቡ ቅጥሮች ላይ ወጥታችሁ ስትመለከቱ ነው። እዚያ ላይ ቆማችሁ በአንድ በኩል ቀይ ጣሪያ የለበሱ ጥንታዊ ቤቶችን፣ በሌላ በኩል ደግሞ እስከ አድማስ የተዘረጋውን ሰማያዊ ባህር ትመለከታላችሁ። ይህ እይታ በክሩሺያ ብቻ ሳይሆን በመላው አውሮፓ እጅግ ከሚያስደምሙ እይታዎች አንዱ ነው። የዱብሮኒክ ታሪክ ግን ከውበቷ የበለጠ አስደናቂ ነው። ለብዙ ክፍለ ዘመናት ይቺ ከተማ በባህር ንግድ ታዋቂ ነበረች። መርከቦቿ የሜዲትራኒያንን ባህር አቋርጠው ንግድ ያካሂዱ ነበር። የከተማዋ ሀብትም ከባህሩ ጋር አብሮ ያድግ ነበር። ዛሬም የቆሙት ምሽጎችና ሕንፃዎች ያንን ታላቅ ታሪክ ያስታውሳሉ። የፀሐይ መጥለቂያ ሰዓት ሲደርስ ግን ዱብሮኒክ ፍጹም የተለየች ትሆናለች። ወርቃማው የፀሐይ ብርሃን በድንጋይ ቅጥሮቿ ላይ ሲያርፍ ከተማዋ ወርቅ የለበሰች ትመስላለች። የባህሩ ውሃም ያንን ብርሃን እያንጸባረቀ የማይረሳ ምስል ይፈጥራል። ለዚህም ነው በየዓመቱ በሚሊዮኖች የሚቆጠሩ ተጓዦች ወደዚህ የሚመጡት። አንዳንዶች ታሪኳን ለማየት፣ አንዳንዶች ውበቷን ለመደነቅ፣ ሌሎች ደግሞ በዚህ ቦታ ለጥቂት ጊዜ ብቻ ቢሆንም ራሳቸውን አድሰው ለመሄድ። ነገር ግን የክሩሺያ ጉዟችን አሁንም አላበቃም። ከዚህ በመቀጠል ወደ አንድ እጅግ ልዩ ቦታ እንሄዳለን። ከ140 በላይ ደሴቶች የተፈጠሩበት፣ ባህሩና ሰማዩ የሚገናኙ የሚመስሉበት የተፈጥሮ ድንቅ የኮርናቲ ደሴቶች፣ በባህር ላይ የተበተኑ ዕንቁዎች። ይህ ቦታ በሰው እጅ የተገነባ አይደለም። ተፈጥሮ ለራሷ በትዕግስት የቀረጸችው የጥበብ ሥራ ነው። እንኳን ወደ ኮርናቲ ደሴቶች በደህና መጣችሁ። ከላይ በአውሮፕላን ወይም በድሮን ስትመለከቷቸው በሰማያዊ ባህር ላይ የተበተኑ አረንጓዴ ዕንቁዎች ይመስላሉ። ከ140 በላይ ደሴቶችና አለቶች የተፈጠሩበት ይህ ስፍራ በመላው ሜዲትራኒያን ባህር እጅግ ልዩ ከሆኑ የተፈጥሮ መልክዓ ምድሮች አንዱ ነው። አብዛኞቹ ደሴቶች ባዶ ናቸው። ምንም የከተማ ግርግር ወይም የመኪና ጫጫታ የለም። የምትሰሙት የማዕበል ድምፅ፣ የባህር ወፎች ጩኸትና በአለቶቹ መካከል የሚነፍሰው ነፋስ ብቻ ነው። ጀልባችሁ ከመስታወት በላይ በነፃው ውሃ ላይ ቀስ ብላ ስትጓዝ ከውሃው ጥራት የተነሳ ከብዙ ሜትር በታች የሚዋኙ ዓሣዎችን ማየት ያስችላችኋል። አንዳንድ ደሴቶች በቋጥኝ አለቶች ተከበዋል። አንዳንዶቹ ደግሞ ትናንሽ የአሸዋ ዳርቻዎችን ደብቀው ይገኛሉ። በአንዳንድ ሰዓት ውሃው ቱርኳዝ ይመስላል። ጥቂት ሜትሮች ከሄዳችሁ በኋላ ደግሞ ጥልቅ ሰማያዊ ቀለም ይለብሳል። ይህ የቀለም ለውጥ የሚፈጠረው በውሃው ጥልቀትና በፀሐይ ብርሃን ምክንያት ነው። ነገር ግን ለተመልካች እንደ አስማት ይመስላል። ኮርናቲ ለጀልባ ወዳዶች ትክክለኛ ቦታ ናት። ከዓለም የተለያዩ ሀገሮች የሚመጡ መርከበኞች ለቀናት እዚህ ይቆያሉ። ማታ ላይ በባህሩ ላይ ጀልባቸውን አቁመው ፀሐይ ስትጠልቅ ይመለከታሉ። ፀሐይዋ ቀስ ብላ ወደ ባህሩ ስትወርድ ሰማዩ በወርቅ በብርቱካናማና በቀይ ቀለሞች ይሞላል። በዚያ ቅጽበት ሰው ራሱን ከተፈጥሮ ጋር አንድ እንደሆነ ይሰማዋል። ኮርናቲ የሚያስተምረን አንድ ነገር አለ። አንዳንድ ጊዜ ውበት በታላላቅ ሕንፃዎች ወይም በቅንጦት አይገኝም። በጸጥታ በባህርና በተፈጥሮ መካከል ይገኛል። ነገር ግን አሁንም የክሩሺያ ድንቅ ታምር እዚህ አያበቃም። ቀጣዩ መዳረሻችን ለሺህ ዓመታት ታሪክን በድንጋይ ግድግዳዎቿ ውስጥ የጠበቀች የጥንት ሮማውያን አሻራ እስከዛሬ የሚታይባት በሕይወት የተሞላች ውብ ከተማ ስፕሊት ትጠብቀናለች። ታሪክና ዘመናዊ ሕይወት የሚገናኙበት ከተማ። አንዳንድ ከተሞች ታሪካቸውን በሙዚየም ውስጥ ያሳያሉ። ስፕሊት ግን ታሪኳን አትደብቅም። በየመንገዱ፣ በየግድግዳው፣ በየአደባባዩ ውስጥ ትኖራለች። ወደ ከተማዋ ስትገቡ የመጀመሪያ የሚስባችሁ ነገር
ታላቁ የድንጋይ ግንብ ነው። ይህ ተራ ህንፃ አይደለም። ከ1700 ዓመታት በፊት በሮማዊው ንጉሥ ዲዮቅልጥያን የተገነባ ቤተ መንግሥት ነው። አስደናቂው ነገር ግን ዛሬም ይህ ቤተ መንግሥት ሙዚየም ብቻ አይደለም። በውስጡ ሰዎች ይኖራሉ፣ ሱቆች አሉ፣ ካፌዎች፣ ልጆች፣ ሙዚቀኞች በአደባባይ ዜማቸውን ያሰማሉ። 2000 ዓመታት ያስቆጠረ ቤተ መንግሥት ዛሬም የሰው የዕለት ተዕለት ሕይወት አካል መሆኑ በዓለም ላይ ብርቅ ነው። በጠባብ የድንጋይ መንገዶች መራመድ ስትጀምሩ እያንዳንዱ ማዕዘን አዲስ ታሪክ ይነግራችኋል። በአንድ በኩል የጥንት ሮማውያን አምዶች ቆመዋል፣ በሌላ በኩል ደግሞ ወጣቶች ቡና እየጠጡ ይጨዋወታሉ። ያለፈውና የአሁኑ ዘመን እዚህ በተፈጥሮ ተዋህደው ይኖራሉ። የከተማዋ ልብ የሆነው ፔሪስታይል አደባባይ ቀንም ሆነ ማታ በሕይወት የተሞላ ነው። በቀን ተጓዦች በታሪካዊ ሕንፃዎች መካከል ፎቶ ያነሳሉ። ምሽት ሲሆን ደግሞ የሙዚቃ ድምፅ በድንጋይ ግድግዳዎች መካከል ይንጸባረቃል። ከዚያ በኋላም ወደ ባህር ዳርቻው ስትወርዱ የስፕሊት ታዋቂው ሪቫ ይቀበላቸዋል። ረጃጅም የዘንባባ ዛፎች፣ በባህሩ ላይ የሚወዛወዙ ጀልባዎች፣ በዳርቻው የተደረደሩ ምግብ ቤቶችና የባህሩ ቀዝቃዛ ነፋስ ብዙ ሰዎች ሰዓታትን እዚህ ተቀምጠው ያሳልፋሉ። ምክንያቱም ስፕሊትን ለማወቅ መሮጥ አያስፈልግም። የከተማዋን ምት ቀስ ብሎ መኖር ብቻ ይበቃል። ፀሐይ ወደ ባህሩ ስትጠልቅ የወርቅ ብርሃን በድንጋይ ሕንፃዎቹ ላይ ይወድቃል። በዚያ ቅጽበት ስፕሊት ከተማ ሳትሆን ሕያው የታሪክ መጽሐፍ ትሆናለች። ነገር ግን ክሩሺያ አሁንም ሌላ ድንቅ ነገር ደብቃለች። ቀጣዩ መዳረሻችን የሰው ልጅ ያልቀየረው የውሃ ፏፏቴዎች በድንጋይ ላይ የሚዘፍኑበት ከፕሊቲቪሲ በተለየ መልኩ የራሱ ውበት ያለው ከርካም ብሔራዊ ፓርክ ነው። ከርካ ብሔራዊ ፓርክ ውሃ ሙዚቃ የሚዘፍንበት ምድር። እዚህ ሰዎች በዝምታ ይራመዳሉ፣ ምክንያቱም የሚናገረው ተፈጥሮ ራሷ ናት። እንኳን ወደ ከርካ ብሔራዊ ፓርክ በደህና መጣችሁ። ጉዟችሁ ገና ከመጀመሩ በፊት የውሃ ድምፅ ይሰማሉ። በዛፎች መካከል እየተራመዳችሁ ስትሄዱ ድምፁ እየጨመረ ይመጣል። ከዚያም በድንገት ከፊታችሁ የሚከፈተው እይታ ትንፋሻችሁን ዋጥ ያስደርጋችኋል። ከፍ ካሉ የድንጋይ ገደሎች ላይ ነጭ ውሃ እንደ ሐር ተዘርግቶ ይወርዳል። በታች ደግሞ የፀሐይ ብርሃን እንደ መስታወት የሚያንጸባርቁ የተፈጥሮ ገንዳዎች ይገኛሉ። የከርካ ወንዝ በሺህ ዓመታት ውስጥ እነዚህን ገደሎች ቀስ በቀስ እየቀረጸ ዛሬ የምናየውን ድንቅ ተፈጥሮ ፈጥሯል። በፓርኩ ውስጥ ብዙ ፏፏቴዎች አሉ፣ ነገር ግን ሁሉም የሚመጡት አንድን ቦታ ለማየት ነው። ስክራንድስኪ ቡክ። ይህ የፏፏቴዎች ስብስብ ተፈጥሮ የገነባችው የውሃ ቤተ መንግሥት ይመስላል። ውሃው ከአንድ ደረጃ ወደ ሌላው ይወርዳል። በፀሐይ ብርሃን ውስጥ ደግሞ ትንንሽ የውሃ ጠብታዎች እንደ አልማዝ ያበራሉ። አንዳንድ ቀን የፀሐይ ጨረር ከውሃው ጋር ሲገናኝ በፏፏቴው ላይ ቀስተ ደመና ይፈጠራል። በዚያ ቅጽበት የምታዩት እይታም በካሜራ ከሚቀርጸው ይልቅ በዓይናችሁ ውስጥ ይቀራል። በፓርኩ ውስጥ የእንጨት መራመጃዎች ተሰርተዋል። እየተራመዳችሁ ስትሄዱ ውሃው አንድ ጊዜ በግራችሁ ሌላ ጊዜ በቀኛችሁ አየውሽ አየውህ የሚል ይመስላል። ጥቂት ርቀት ላይ ደግሞ በሐይቅ መካከል ትንሽ ደሴት ታያላችሁ። በደሴቷ ላይ የቆመው ገዳም ከሩቅ ሲታይ እንደ ስዕል ይመስላል። በብዙ ተጓዦች ዘንድ ይህ የፓርኩ በጣም ሰላማዊ ቦታ ተደርጎ ይቆጠራል። እዚህ ጊዜ ፈጥኖ አይሄድም። የውሃው ድምፅ፣ የወፎች ዝማሬና የዛፎች ጥላ ሰውን ከዓለም ግርግር ለጥቂት ሰዓታት ያረቁታል። ለዚህም ነው ብዙዎች ከርካን የነፍስ ማረፊያ ብለው የሚጠሩት። የክሩሺያ ጉዟችን እዚህ ላይ ይጠናቀቃል። ከክርስቲያል ሐይቆች ጀምሮ በጥንታዊ የድንጋይ ከተሞች ተራምደናል። በሰማያዊ አድሪያቲክ ባህር ውስጥ የተበተኑ ደሴቶችን አይተናል። የሺህ ዓመታት ታሪክ በውስጣቸው የያዙ ከተሞችን ጎብኝተናል። ይህ ሁሉ አንድ እውነትን ያሳያል። ክሩሺያ ውብ ሀገር ብቻ አይደለችም። እያንዳንዱ ተራራዋ ታሪክ አለው። እያንዳንዱ ሐይቋ ተፈጥሮን ያንጸባርቃል። እያንዳንዱ ተራራዋ ታሪክ አለው። እያንዳንዱ ሐይቋ ተፈጥሮን ያንጸባርቃል። እያንዳንዱ የድንጋይ ጎዳናዋ ደግሞ የመቶዎች ዓመታት ትዝታን ተሸክሞ ዛሬ ድረስ ቆሟል። ምናልባት ከዚህ ቪዲዮ በፊት ክሩሺያን በእግር ኳስ ብቻ ታውቋት ይሆናል።
አሁን ግን ሌላ ፊቷን አሳይታቸዋለች። የተፈጥሮ ድንቆችን፣ የታሪክ ምስክሮችን እናም በምድር ላይ ካሉ በጣም ውብ መዳረሻዎች መካከል አንዷ መሆኗን ምናልባት አንድ ቀን እነዚህን የድንጋይ ጎዳናዎች በእግራችሁ ትራመዱበት ይሆናል። በፕሌቲሲቪ ሐይቆች ፊት ቆማችሁ የፏፏቴዎችን ዜማ ትሰሙ ይሆናል። ወይም በዱብሮኒክ ቅጥር ላይ ቆማችሁ ፀሐይ ወደ አድሪያቲክ ባህር ስትጠልቅ ትመለከቱ ይሆናል። እስከዚያው ድረስ ግን ዓለምን በአንድነት መቃኘታችን እንቀጥላለን። ቪዲዮውን ከወደዳችሁት ለተጨማሪና እንደዚህ አይነት የዓለም ሀገራት ዶክመንተሪዎች ቻናሉን ሰብስክራይብ ማድረግና ቪዲዮውን ላይክ ማድረግ አትርሱም። ቀጣዩ ጉዟችን ወደ የትኛው ሀገር እንዲሆን እንደምትፈልጉም በኮሜንት አሳውቁን። እስከዚያው ደህና ሁኑ።